ደብዳቤ ጽፋለች። ደብዳቤ ለሀገረ ስብከቱ ግጥም አድርጋ ደብዳቤ ጽፋለች። ዮርዳኖስ ማለት ነው። ሰኔ ቀን ተርሳ 2014 አመልካች ዘማሪት ዮርዳኖስ ደረጀ ለዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ ለቅዱስ ሲኖዶስ አባል ለብፁዕ አቡነ ፋኑኤል ብፁዕ አባታችን በቅድሚያ አባታዊ ቡራኬው ይድረሰኝ ዘንድ በትህትና እየለመንኩ የልጅነት የከበረ ሰላምታይን በትህትና ላቀርብ እወዳለሁ። ብፁዕ አባታችን መቼም በዚህ ሰሞን በየሶሻል ሚዲያው ላይ በከፍተኛ ሁኔታ ተሰራጭቶ በአንድ ካህን ተደፍራ ስለተጣለች፣ የወለደችው ልጅ ስለተከዳባት፣ ልጅነቷን ስለተነጠቀች፣ ከዚያም ለአገልግሎት ወጥታ በ16 ዓመቷ ክብሯን ስለተነጠቀች የመንፈስ ልጆ በአንድም ሆነ በሌላ ሰምተው ይሆናል ብዬ አምናለሁ። ይሁንና ይህን ደብዳቤ ለታሪክም ለፍትህም ለብፁዕነቱ ማቅረብ እንዳለብኝ በማመኔ አቤቱታዬን ከእግሩ ስር ተደፍቼ በእንባ አቀርብልዎታለሁ። አባቴ ሆይ በሀገረ ስብከቱ እያገለገለ የሚገኝ ቀሲስ ደበበ እስጢፋኖስ በሚባል አገልጋይ የደረሰብኝን የግፍ ግፍ በተሰበረ ልብ ሆኜ ወደ ብፁዕነቱ እንዳደርስ ሁኔታዎች ግድ ብለውኛል። ይህ ሰው ግፉን ከፈጸመብኝ 15 ዓመታት ቢያልፉም ህመሙ ግን ዛሬም ለእኔ የየቀኑ ሰቆቃዬ ነው። አባቴ ሆይ ምንም እንኳን በአንዳንድ ወንድሞች ምክንያት ወሬው ቢሰማም ይህ ሁሉ ዓመት በራሴ አንደበት ሚስጥሩን አደባባይ ሳላወጣ በሽማግሌ በካህናት በሚወዳቸውም በሚፈራቸውም ሰዎች በኩል ቢያንስ ልጁን እንዲረዳ አባትነቱን እንዲቀበል ብለምን ባስለምንም ልቡን በትዕቢት አደነደነብኝ። አደባባይ የወጣሁት የእሱን ልጅ ይዤ ሲርበኝ የማደርገው ሳጣ፣ ሲደክመኝ መረገጤ ሲያንገበግበኝ፣ በካህናቱ በኩል የሚማልደኝ ባጣ ተስፋ ቆርጬ ነው። ለአገልግሎት ተጠርቼ በመንገድ የመኪና አደጋ ገጥሞኝ ከተሳፋሪው ሁሉ አልቆ ለተአምር እኔ ብቻ በተረፍኩበት በአደጋው በደቀቀው የልጅነት ሰውነቴና ድካሜ ሌሊት ላይ በትራስ አፍኖ አስገድዶ ከደፈረኝ በኋላ አዋርዶኝ ጭራሽ በተክሊል አግብቶ እንደገና ቤተ ክርስቲያንን ደፈራት። በዚህም ሳያበቃ ቅስና ተቀብሎ በታቦቱ ፊት ቆሞ ስጋው ደሙን እየፈተተ በእግዚአብሔር ላይ ያላግጣል። አባቴ ሆይ ለብቻ የተሸከምኩትን የልጅነት ህመሜ ዛሬ የመላ ኦርቶዶክሳውያን ህመም ሆኗል። የመከራ ልጄ የእናቱ ህመምና መክዳ ሳያበቃው አባቱን የመፈለግ ስቃይ ላይ ወደቀብኝ። ምን ልመልስለት? አባ ይፍረዱኝ። ይህ ሰው ሌሎች እህቶችንም እየደጋገመ መስበሩን ከገጠሪቱ ኢትዮጵያ እስከ ሀገረ ስብከቱ አሜሪካ ብዙ መረጃ ቢደርሰኝም ገሚሱ ሚዲያ ላይ ቢሰራጭም ዛሬም ከልቡ ድንዳኔ ንቅንቅ ለማለት በፍጹም ፈቃደኛ አይደለም። አባ ቡራኬው አይለኝና በአሜሪካም በኢትዮጵያም ያሉ በርካታ የህግ አማካሪዎች ሊረዱኝ ቢለፉም አስቀድሜ የእርሶንና የሀገረ ስብከቶን እገዛና ምላሽ ለመስማት ወደድኩ። ዛሬ እኔ ብትሆ እንኳን የዚህን ሰው ግፍ የማይተው ምዕመናንን በቅናተ ቤተ ክርስቲያን የማይተዉ ምዕመናን በቅናተ ቤተ ክርስቲያን ቆመዋል። እናም እውነተኛ ዳኝነት የአባትነቱን ፍርድ እጠብቃለሁ። አባ ምን እንደምፈልግ ያውቃሉ? አንደኛ ልጄ አብ ለእኔ ሲል ደበበ እስጢፋኖስ ይባላል። የትምህርት ቤት ስሙም ደሙም ታሪኩም ላይ ተለጥፏል። ጎበዝ ተማሪው የመከራ ልጄ አባቴን አምጪ ብሎኛል። አባትነቱን አምኖ የነበረ ቢሆንም መሀል ላይ ክዷልና ክህደቱን ያንሳልኝ። ሁለተኛ አላምንም ካለ የዲኤንኤ ለመስጠት ዝግጁ ነኝና ከህግ በፊት በብፁዕነቶ ምክር ይሁን ተግሳጽ ለምርመራው ፈቃደኛ እንዲሆንልኝ ይታዘዝልኝ። ሶስተኛ የተደፈረችውን ቤተ ክርስቲያን ያዋረደው ክብረ ክህነት በቀኖና ቤተ ክርስቲያን መሰረት ፍርድ ይስጡልኝ። አራተኛ ደፍሮኝም ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም ቆሎ እስከ መሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራኄ ትድረስልኝ። አምስተኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጪ ማንም ሰው ጠላት እንደሌለኝ ብፁዕነቶ ቤተ ክርስቲያንም የህግ አካላትም እንድታውቁልኝ እወዳለሁ። በድጋሚ ቡራኬው ትድረሰኝ። ዘማሪት ዮርዳኖስ ደረጀ አዲስ አበባ ኢትዮጵያ ብላ ለብፁዕነታቸው ደብዳቤ ጽፋለች። ለብፁዕ አቡነ ፋኑኤል ማለት ነው ጽፋለች። የደሴ ሰባኪ ወንጌል ስሙን ዘንግቼዋለሁ ደውሎ ዝቶባታል። የደሴ ተወላጅ የሆነ ዝቶባታል። ለሌሎችም አሉ ዝቶባታል። የትክክል አልወለዱም፣ ደፋሪዎች ናቸው። ሴት በሽ ነው እኮ ነው የሚሉት። የኢትዮጵያ ኦርቶዶክስ ሰባኪ ከሆንክ ዘማሪ ነው፣ ሴት በሽ ነው፣ ነፍ ነው፣ በነፃ ነው እኮ ነው የሚሉት። ሴቶችም የዚህን ያህል ርካሽ መሆን የለባችሁም። ርካሽ መሆን የማንም ገበሬ ገጠሬ ነጭ ለብሶ ምን ለብሶ እዛ ወደ ምረት ላይ ስለቆምና ስለቀለለ እንዴት ርካሽ ትሆናላችሁ?
ለአይን አታከተን እኮ ነው የሚሉት። በዚህ ዝም በዚህ ነፍናቸው እኮ ነው የሚሉት። አሁን የአባትነት ጥያቄውን መመለስ አልችልም፣ ፍላጎቱ ከፍ እያለ ነው። ስለዚህ ሂድ። እኔ ዲኤንኤ ደግሞ ለዚህ ጥሩ ነገር አምታለች። እኔ አባትነቱን አምኖ ይርዳው አለቀ፣ ያስተምረው። እስከ 7ኛ ክፍል አድርሼዋለሁ። ከዚህ በኋላ ያለውን ግን እሱ ይርዳው፣ ያግዘኝ። አይ አባቱ አይደለም ከተባለ ደግሞ ዘመኑ የሰለጠነ ነው። ዲኤንኤ ቀላል እኮ ነው። ከዚህ ውስጥ ምራቅ ያወጣሉ፣ በሶፍት በጆሮ ማውጫ መሰለኝ ከዚህ ውስጥ ያወጣሉ፣ ከዛም ያወጣሉ፣ ያስቀምጣሉ። 99 ያለ አንተ ነው። በቃ ቀላል ነው። ልጆቼ ከመምጣታቸው በፊት እኮ ቤተሰብ ሲመጣ የአንተ ልጆች ለመሆናቸው ማረጋገጫ እንፈልጋለን። አረጋግጡ። ልጆቼ ሄዱ። የጀርመን ኤምባሲ ባዘዘው ቦታ በዚህ በአፍንጫቸው በአፋቸው ውስጥ አላውቅም አስገቡ። እኔን በአፌ ውስጥ ነው ያስገቡት። ከዚህ ምራቅ ወሰዱ። ደም ይወስዳሉ ብዬ ስጠበቅ ደም እንኳን አልወሰዱ። ምራቅ ከዚህ ተወሰደ ምናምን አመጣ። እዛ እነሱም አባታችሁ ነው ተባለ። አንተም ልጅ ነው ልጆች ናቸው ተባለ። ልጆች መጡ ማለት ነው። አለቀ። ስለዚህ የሚዳኝ ነገር አለ። አስቀድመን እንፈርዳለን። ይሄንን የደበበንም ነፃ የሚያወጣው ምንም ሌላ ነገር አይደለም፣ ዲኤንኤ ነው። ምርመራው ለማንም አይዋሽም። ልጄን ይርዳ ነው ያለው። የቀኖና ቤተክርስቲያን ጉዳይ የምናምን ጉዳይ እሱ ምን እንግዲህ 2-3 የሌለው የለም። እሱ ላይ ብቻ የሚፈረድበት ምክንያት ይኖራል ብዬ አልገምትም። እውነቱን እንነጋገር ከተባለ ማለት ነው። አሁን እውነት ይውጣና ይነጋገር ከተባለ ስንቱ ይወጣል። እንደኔ አይነቱ አጭበርባሪ፣ እንደኔ አይነቱ ጋርመታ፣ እንደኔ አይነቱ ኃጢአተኛ፣ እንደኔ አይነቱ በደለኛ የሚያዝ ክህነት የለውም። የማፈርሰው ክህነት የለም። የማቆሽሸው መቅደስ የለኝም። በኃጢአቴ ነኝ የምቀጣው፣ በኃጢአቴ ነኝ እንትን የምለው። እነዚያ ግን ከመሰዊያው ፊት የሚቀርቡ ሰዎች እንትን ማለት አለበት። ተይዟል እኮ በቃ አልቻለችም። ያልቻለች ልጅ ደግሞ ስትጠይቅች ከዚህ ጥፊ ሲባል ሚዲያ ላይ ወጣ ስትናገር ደግሞ አሁን ዛሬ እንትን ብሏል። ደስ በሚል ሁኔታ እንግዲህ እንደተከታተላችሁት ነው። ያው በመግቢያ እያደረግነው ዘማሪት ዮርዳኖስ ለብፁዕ አቡነ ፋኑኤል የዋሽንግተን ዲሲውና የአካባቢው አህጉረ ስብከት ሊቀ ጳጳስ ደብዳቤ ጽፋለች። ያንን ደብዳቤ ከዘመድኩን አንደበት ሰምተናል። እንግዲህ ዘመድኩን ያው ነገሩ ላይ ስሙ ስለተጠቀሰ እያንዳንዷን ነገር ሊያብራራና ሊያስረዳ መጥቷል። ያንን ነው ይዤላችሁ የመጣሁት። ይህን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰላምም አላልኳችሁም። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን፣ አለን በቸርነቱ። እስቲ ከመጀመሪያው ጀምሮ ያለውን ነገር እንስማ ከዘመዴ አንደበት። ዘመዴ ዘማሪት ፋንቱ ወልዴም እነ ቢኒያም ሽታዬ ቲክቶክ ላይ ቀርባ በዮርዳኖስ ደረጀ ጉዳይ በነደበበ ጉዳይ ምንም የማውቀው ነገር የለም ብላለች። ያናገረኝም የለም ብላለች። ዘመዴ ከየት አምጥቶ እንደሚያወራ አልገባኝም ብላለች እያለችው ዘመዴ የሚል ተከታታይ ተደጋጋሚ መልእክቶችን በቪዲዮም በጽሁፍም ተደግፈው እንደ ኢራን ሚሳይል ወደ መልእክት መቀበያ ሳጥኔ ሰንዱቄ እየጎረፉ ነው የከረሙት። የመልእክት መቀበያ ሰንዱቄ ሲጨናነቅ ነው የከረመው። መነሻው ምክንያቱ ደግሞ የህፃን ዘማሪት ዮርዳኖስ ደረጀ፣ እኔ ህፃን ነው የምላት። አሁን 30 ዓመት 40 ዓመት ሊሆን ይችላል፣ ወይም 20 ምናምን ዓመት ሊሆናት ይችላል። እኔ ግን በ12 ዓመቷ ቅልልቦሽ ስቱዲዮ ውስጥ ስትጫወት ነው ወስጄ መዝሙር ቤት ምንድነው ስቱዲዮ አስገብቼ መዝሙሯን ያሳተምኩላት ማለት ነው። በነገራችን ላይ እኔ 4 ልጆች አሉኝ። ጻፉ 4 ልጆች ናቸው ያሉኝ። 4 ልጆች አሉኝ። አንደኛው ልጄ፣ ሁለቱ ልጆቼ በስጋም ወልዳቸው ናቸው። ከኔ ጋር አብሮ ይኖራሉ። ሁለቱ ልጆቼ ደግሞ ኢትዮጵያ ናቸው ያሉት። አንደኛው ዘማሪ ሉል ሰገድ ጌታቸው ቋንቋ የነሽ ነው። እንደ ልጄ የማየው ማለት ነው። ሞት የተፈረደበትን ልጅ ለምኜ አልቅሼ ነጠላ ዘቅዝቄ እንዲድን የራሴን አስተዋጽኦ ስላደረጉ 4 3 5 ወደ ባንኮክ በመውሰድ ሉል ሰገድ ይታከምበት የነበረው ክፍል ውስጥ ሪስትሪክት ኤሪያ ይላል፣ አንድ ሰው ከሐኪሞች በስተቀር አይገባም በሚባልበት ቦታ ማስክ አላደርግም ብዬ አብሬው ነው የምገባው ብዬ አብሬው ገብቼ እሱ ራሱ ውጣ እያለኝ አልወጣም። አንተ ቋንቋ ይንሽ የምትላት እመቤት፣ እኔ ቅደሚ ከፊቴ የምላት እመቤት በዚህ ካልጠበቀችንማ፣ እምነታችን ታላቅነቱ በዚህ ካልታየማ፣ የእኛ ኃጢአት እየታየ ብቻ የምንቀጣበት ምክንያት የለም በማለት
መከራ የበላውበት ልጄ ነው። ዛሬ ሉልሰገድ ከሞት ተርፎ 28 ቀን ቀረ የተባለው ሉልሰገድ ከሞት አምልጦ ወልዶ ከብሮ ዲግሪውን ይዞ ዛሬ የኢትዮጵያ ቤተክርስቲያንንም እያገለገለ ምዕመናንንም እያገለገለ ይኖራል ማለት ነው። ከሁለቱ ልጆቼ እንዳንዱ ነው። ሶስተኛ አራተኛዋ ደግሞ ዮርዳኖስ ናት ለእኔ ማለት ነው። ዮርዳኖስ ድምፀ መረዋ መሆኗን ታይቶ ቤተሰቦቿ አምጥተው እስቲ ስማት ብለው ጌቱ የሚባል ግጥምና ዜማ የሚደርስ ልጅ ግጥምና ዜማ ሰርቶላት ደርሶላት የሚገርም ተሰጥኦ የነበራት ልጅ ምትኩ ስቱዲዮ ፍልውሃ ጋር ወስጄ እነ ዘውዱ እሺ ክስ መጥቷል፣ እባካችሁ ክስ እየመጣ ነው፣ ኮፒ ሊንክ ሼር አድርጉ፣ ወደ 12,000 ከፍ አድርጉት ኮፒ ሊንክ ሼሩ እና ያንን በማድረግ ዝማሬዋን በመስራት ከዚያም ደግሞ እና አፍሮሊንክ ስቱዲዮ እሷን የሚገርም ፖስተር እና ከቨር በመስራት አርቲስቲክ ማተሚያ ቤት ደግሞ የከቨሩን ህትመት በማድረግ ቁልቢ ቅዱስ ገብርኤል ይዤው በመሄድ መልአከ ብስራት ገብርኤል የጌታችን ባለሟል የሚለውን ዝማሬ እየዘመረች ያንን ዝማሬ በመሸጥ እኔም በስጋ የተጠቀምኩበት እሷም ተገቢውን ነገር ያገኘችበት ለእኔም ለኑሮዬ የጠቀመኝን ስራ የሰራሁባት እንደ ልጄ የማያት ናት። እንደ ልጄ ማለት ነው። እና ይቺ ልጅ ናት በደል የደረሰባት። ይሄም በደሏን ደግሞ መሄድ የሚገባኝ ድረስ አብሬያት ሄጃለሁ። ነገር ግን የማይሆን መሆኑን ሳውቅና ሀገሪቷም ዓለምም ለተበደሉ በተለይ ለሴቶች በተለይ ለህፃናት የማትሆን ሀገሪቷ ለጉልበተኞች፣ ለደፋሪዎች፣ ለቀማኞችና ለሌቦች የተመቸች ሀገር መሆኗን ሳይ በዚያ ላይ ቤተ ክርስቲያን በብዙ ፈተና በብዙ መከራ ውስጥ ገብታ በዚያው ደግሞ የሊቀ ጳጳሱ ወልደው ልጃቸው ሞቶ አጥንትና ምን ይመርመር የሚባልበት ስንትና ስንት መከራ ስንትና ስንት ፈተና በቤተክርስቲያን ላይ የመጣበት ጊዜ ስለሆነ በቃ ይሄንን ነገር ለእግዚአብሔር ሰተሽ መቀመጥ ነው። ምክንያቱም እስከ አቃቤ ሕግ ድረስ ይዘን ሄደናል፣ ጉዳዩን ይዘን ሄዳል። ሰሚ ግን የለም። ዓለም የደፋሪዎች ስለሆነች፣ ዓለም የአስጨናቂዎች ስለሆነች፣ ዓለም የገፋፊዎች ስለሆነች፣ የሚያከብሩም የሚከበሩም እነሱ ስለሆኑ፣ ዓለም ለተጠቂዎች ቦታና ደንታ ስለሌላት እግዚአብሔር ፍርድ እስኪሰጥ የእግዚአብሔርን ፍርድ መጠበቅ ይሻላል በሚል ነገሩን ትቼዋለሁ ማለት ነው። እንግዲህ ዘማሪ ዮርዳኖስ ደረጀን ጉዳይ በተመለከተ ለዓመታት ከፌስቡክ ጀምሮ በዩቲዩብ፣ በቴሌቪዥን፣ በቲክቶክ እና በቴሌግራም ድምፄን ከፍ አድርጌ ስጮ መክረሜን በሁላችሁም ዘንድ የሚታወስ ነው። ሁላችሁም የምታውቁት ነው። በዮርዲ ላይ የደረሰውን ዘግናኝ ግፍ መከራዋን ሁሉ አንደበቴን ከፍቼ ላንቃዬ እስኪሰነጠቅ ጉሮሮዬ እስኪሰነጠቅ ስጮም ኖሬ ያለው የምታውቁት ነው። እኔ የጮኩት ህመሟን ስለማውቅ ህመሟ ስለሚሰማኝም መንከራተቷንም ስላየው ጉዳዩን ብቻዬን አንስቼው ፊት ለፊት ስጋፈጥ መኖሬም ሰሞነኛ ቲክቶከሮችና ፌስቡከሮች ሳይሆኑ የቆያችሁት የከረማችሁት እናንተ ምስክሮቼ ናችሁ። የምንመሰክር ሰው ቢጠፋ እንኳን እግዚአብሔር ምስክሬ ነው። ሰማይ አድምጣለች፣ ምድር ትመሰክራለች፣ ቤተክርስቲያን ሰማይ ሰምታለች፣ ቤተክርስቲያን ታደምጣለች፣ ህዝብ ደግሞ እናንተም ቤተክርስቲያንም ትመሰክራላችሁ ማለት ነው። ዛሬ በደሉ የደረሰባት ልጅ መከራው ሲጸናባት፣ ሲያንገሸግሻት፣ ሲመራት፣ ሲከፋት፣ መቋቋም ሲያቅታት አደባባይ ስለወጣች እኔን በተመለከተ አጀንዳው ማለት ነው ከጉዳዩም ማለት ነው እወጣለሁ ማለት ነው። ከዚህ ከአጀንዳ ከጉዳዩም እወጣለሁ እገላገላለሁ ማለት ነው። ምክንያቱም እንዴት እንደዚህ ትላለህ፣ እንዴት እንደዚህ ታደርጋለህ፣ እንዴት እንደዚህ ትላለህ፣ እኔ ብቻዬን ስለምጮህ እሷ ስለማትናገር እሷ ስለማታወራው የእኔ አጀንዳ እና እኔ ሰዎቹን የማጠቃበት ይመስል የነበረው ነገር ዛሬ ከኔ ቀርቷል ማለት ነው። ዮርዳኖስን ማቃት እኔ ደብረመዊ ተብሎ በሚጠራው አዲሱ ሚካኤል በካቴድራሉ ሰንበት ተማሪ ናት። እዛ እንደምታገለግልና ድምፀ መረዋ የሆነች ህፃን አለች እና እያት ተመልከታት እና መዝሙሯን እባክህ ስራላት ተባልኩኝ። መዝሙርና ግጥምና ዜማውንም የሚሰራላት አለ ተባልኩ። አመጣው፣ ያንን መረመርኩ። በእውነት የ12 ዓመት ህፃን ናት። ድምጿ በጣም ግሩም ነው፣ መረዋ ነው። በስራው ተስማምቼ ለቀረጻ ልምምዱን አጠናክረን ቀጥለናል። በመጨረሻም ቅድም እንዳልኳችሁ ፍሎ አጠገብ በሚገኘው በምትኩ ስቱዲዮ ተሰርቶ
ለገበያ ቀርቧል ማለት ነው። እንግዲህ ዮርዳኖስ እጅግ ታዋቂ የሆነች መጣች። ሕፃን ስለሆነች በምትጠራባቸው ጉባኤያት አውደ ምሕረቶች ሁሉ ትሄዳለች። ባገለገለች ቁጥር ሳንቲም ይሰጣታል። ልጅቷ አውደ ምሕረት ላይ በወጣች ቁጥር አገልግላ ይሰጣታል። እህቷ አዜብ በቀለ ትባላለች። አዜብ በቀለ ያዙልኝ፣ ስም እየጠቀስኩ ነው። ዛሬ የመጨረሻ ነው በዚች ልጅ ጉዳይ። አብራት እየሄደች አገልግላ ትመለስ ነበር። በትምህርቷም እንድትገፋ ቤተሰቦቿ ያበረታቷት ነበር። ወደ ገዳማት ሲሄዱም አዜብ እህቷ ከዮርዳኖስ አጠገብ አትለይም ነበር። 12 13 እየሆና ስለምትሄድ እኔ ራሱ ግሸን ይዣ ሲሄድ እህቷ አብራታለች። 4 መኪና ህዝብ ይዘን ሄደን እህቷ አብራት ነበር የምትሄደው ማለት ነው። እንግዲህ በዚህ መልኩ የቀጠለው ህይወታችን እየሄደ አድጎ ዮርዳኖስ 16 ዓመት ሆናት። ብዙ አላገኛትም። ከ15 ዓመቷ በኋላ እኔም አላገኛትም። ሌላ ስራ ነው የሚገጥመኝ እና ይሄ ድርጊት ተፈጽሞ ካለፈ በኋላ ዮርዳኖስ እያለቀሰች መታ ነገረችኝ። ሲጨንቃት ሲጠባት ማለት ነው። ቤተሰብ ሰላም ነው እንዴት ነው ምናምን ስላት በቀደማት ምንድን ነው ጉዳዩ ስላት ወጣ አጫወተችኝ። አሁን እናንተ የሰማችሁትን ማለት ነው። በሆነ ክፉ ቀን የቀን ክፉ እንኳን የለውም ለእሷ ክፉ የሆነ ቀን በደቡብ ኢትዮጵያ ጅንካ በሚባል አካባቢ የቅዱስ ገብርኤል ቤተክርስቲያን መንፈሳዊ ጉባኤ አዘጋጅቶ ለዛ መንፈሳዊ ጉባኤ የሄድኩ ሳለ አደጋ ደርሶብኝ እንዲህ ሆንኩኝ። አብሮኝ የሄደው ሰው የወሰደኝ ሰው ደፈረኝ ብላ ነው የነገረችኝ። ዝርዝሩን ዛሬ በደንብ ለማስረዳት ወደ ጉባኤው እንዴት ነው የሄድሽው የሚለውን ሳመጣ እና አዜብስ እህቶችሽ እንዴት አልተከተሉሽም ስላት ለጉባኤው የተጋበዙት መምህር ደበበ እስጢፋኖስ እና ይህን ለሀገረ ስብከቱ ሊቀ ጳጳስም ለሌሎቹም ማድረስ ትችላላችሁ። ዛሬ ሀገረ ስብከቱም ደብዳቤ ጽፎለታል ለቀሲስ ቤተክርስቲያን ምን ላይ ሰጥታለች። በጣም ጥሩ ነገር ነው። እኔ በብዕር ስም አይደለም የማወራው፣ እኔ ተደብቄ አይደለም የማወራው፣ እኔ ፊት ለፊት ነው የማወራው። በስሜ መልኬን እያሳየው በአንደበቴ ነው የማወራው። ስለዚህ የተጠራችው መንፈሳዊ ጉባኤ የተጠራው ደበበ እስጢፋኖስ ነበረ እና ወደዚያ ከሱ ጋር ደግሞ ለአገልግሎት የተጠራችው ዘማሪት ፍቅርተ ፈለቀ የምትባል አሁን ተሐድሶ ሆና ከነ አሰግድ ጋር የምታገለግል ሴት ነበረች። በኋላ እነ ደበበ ወላይታ ከደረሱ በኋላ ፍቅርተ ስለቀረች በፍቅርተ ምትክ ዮርዳኖስ ትምጣ ብሎ ራሱ ደበበ ነው የደወለልኝ ነው የምትለው ለቤተሰብ። ቤተሰብ በቃ ትሂድ ብሎ ሄደች። እነሱ ወላይታ አድረው ወደ ጂንካ ሲያመሩ ዮርዳኖስ በማግስቱ ወላይታ ትገባለች ማለት ነው። እንግዲህ ወላይታ ዮርዳኖስን የምትቀበለው ደግሞ ወላይታ ከተማ አገልጋዮችን በመቀበል የምትታወቅ ሰራዊት የምትባል ሴት እንዳለች እና እሷ ቤት ታርፋለች። ወላይታ ሆኖ ፍቅርተ ስለቀረች ብለው ነበር ያሉ። እነሱ ወደ ጂንካ ሲሄዱ ዮርዳኖስ ወላይታ ገብታለች። ፍቅርተም ዮርዳኖስን ተቀብላ አስተናግዳ በማግስቱ እነደበበ ወደ ጂንካ ስለሄዱ እሷ ደግሞ ዮርዳኖስን አሳፍራት ፍቅርተ የምትባለዋ እንግዳ የምትቀበለው ወላይታ ውስጥ ተመልሳለች። ከወላይታ የተነሳው ቅጥቅጥ አውቶቡስ ወደ ጂንካ ጉዞ ጀምሮ ልክ ቀይ አፈር የሚባል ስፍራ ዳገቱ ላይ እንደደረሰ መኪናው ወደ ኋላ ተንሸራቶ ገደል ውስጥ ይገባል። ብዙ ሰውም ይሞታል። ከቆይታ በኋላ ትራፊኮችና ፖሊሶች መጥተው ገደሉን ውስጥ ገብተው ከተጎዳው መኪና ውስጥ የተረፈ ሰው አይኖርም የሚለውን ድምዳሜያቸውን የሚያስረሳ ድምፅ ይሰማሉ። ዮርዳኖስ ነበረች እሪ ብላ ስትጮህ የነበረው። የዘመረችለት ሊቀ መላእክት ቅዱስ ገብርኤል በመከራዋ ጊዜ ታደጋት። 3ቱንም ሕፃናት ከእቶነ እሳት እንዳወጣት ታደጋት ማለት ነው። እንግዲህ መዝሙሩ ካለ አሰማችኋለሁ። መላከ ብስራት ገብርኤል የሚለውን መዝሙር አሰማችኋለሁ ካለ ማለት ነው። ሁኔታ ተዘምሯል። መላከ ብስራት ገብርኤል የጌታችን ባለሟል ከእቶነ እሳት ታድጎናል፣ ከመከራ ያወጣናል የሚል ነገር ነው። በግፍ ተጣሉ ሕፃናቱ
የምታውቁት ካላችሁ ላኩልኝ። እንግዲህ እኔ ረጅም ጊዜ 10 ምናምን ዓመት ሆኖኛል እና ያንን ዝማሬ ነው ያወጣችው። በጣም የሚገርም ደስ የሚል እና ቅዱስ ገብርኤል ከዚያ ከእቶን እሳት ውስጥ እንደ 3ቱ ህፃናት እቺን ህፃናትም ታድጓታል። ዮርዳኖስ ከአስከሬኑ መሀል ያወጧት ፖሊሶች ወደ አንድ አውጥተው ስትረጋጋ ጠየቋት። በሚገርም ሁኔታ የተጫረ ጭረት የላትም፣ የተሰበረ ነገር የላትም። ከአስከሬኖቹ መሀል ቅጥቅጥ ብቻ ደርሶባት ነው የወጣችው እና ልጅ ነሽ፣ ወዴት ነው የምትሄጂው? ቤተሰቦችሽ የት ናቸው? ቤተሰቦች አዲስ አበባ ናቸው። ወዴት ነው የምትሄጂው? ጅንካ የሚባል ሀገር ጉባኤ ተጠርቼ ወደ ጉባኤ ነው የሚሄደው፣ እዛ ለማገልገል ነው የሚሄደው አለች። ወደ ጂንካም ተደወለ። ከአዲስ አበባ ከቀሲስ ደበበ ጋር ደመላሽ የተባለ በዚያ ደብር ያደገ አሁን አሜሪካ ይሁን አውስትራሊያ፣ ካናዳ የት እንዳለ ማላውቀው ደመላሽ የሚባል ልጅ አገልጋይም አብሮ ነበረ እና ለቀይ አፈሮች ባካችሁ አሳፍራችሁ ላኩልን ወደ ጂንካ ተባለ። ዮርዳኖስ ወደ ጂንካ ጉዞዋን አደረገች። ጂንካም ስትደርስ እነ ደመላሽ እና እነ ቀሲስ ደበበ መናኸሪያ ተቀበሏት። ከተቀበሏትም በኋላ እኔ አንድ መቃብር ቤት ወደምለው ጸሎተኛ ነው ወደሚባል ሰው ቤት ተወሰደች። እንግዳ ተቀባይ ነው አሉ። እዛም እንድታርፍ አደረጓት። ዮርዳኖስ ወደ ጂንካ ከገባች በኋላ ስብራት ካለ ተብሎ ወጌሻ ጋር ተወሰደች። ወጌሻዎች በሙሉ ሰውነቷን ፈተሹ። ምንም ስብራት የለባትም፣ መቀጥቀጥ ነው ተባለ። ያን ቅጥቅጥ አሽተውላት ሄደች። በዚያ ቤት ውስጥ የቤቱ ባለቤት ቀሲስ ደበበና ማነው ስሙ ደመላሽ መሬት ላይ እንዲተኙ፣ ከዚያ በኋላ እሷ ደግሞ የሰውየው አልጋ ላይ እንድትተኛ ተደረገ። አለቀ። ስለዚህ ከዚህ በኋላ ነው አስከፊው ቀፋፊው ነገር የሚመጣው። ከዚህ በኋላ ነው ደስ የማይለው ነገር የሚመጣው። ኩሌሊት ሲያልፍ በጨለማ ውስጥ አንድ ሰው ወደ እኔ መጣ ነው የምትለው ዮርዳኖስ። ማነ ስል ደበበ ነኝ፣ መሬቱ ስላልተመቼ ነው ወደዚህ መጣሁ አላት። አልጋው ትልቅ ስለሆነ እኔ ወደዛ ወደ ጥግ ሄድኩኝ። ከዚያ በኋላ ገና እንደተቀመጠ ትራሴን ቀማኝ፣ በትራሱ አፈነኝ። ከዛ ላይ ወጣ። ያ ሁላ ሲደረግ ግርጌያችን ያሉት የቤቱ ባለቤትና ደመላሽ ረኡ ምንድን ነው ብዬ ብጮህ ሊረዱኝ አልቻሉን። በአንድ እጁ አፌን በአንድ እጁ ደግሞ እኔን ይዞ እኔ ተቀጥቅጫለሁ። ለራሴ ከሞት ነው የተረፍኩት። በዚያ አደጋ ወደቀብኝ። ጉዳዩን ከጨረሰ በኋላ እኔ ተነስቼ አበድኩ፣ ዘለልኩ፣ ወረድኩ፣ ፈረጥኩ። ምንም ነገር የሚመጣ ነገር የለም ነው የምትለው። ከዚያ ወደ አዲስ አበባ ስትመጣ ወደ ቤተሰብ ጋር መሄድ አፈርኩ፣ ፈራሁ እና ወደ ቤተሰብ ዘንድ መመለስ ከፈራሁ በኋላ በወቅቱ በልጅ አይምሮዋ የመጣላት ከዘማሪዎቹ መካከል በወቅቱ ቤት ተከራይተው ከሚኖሩት ከትላልቆቹ ወደ አንዷ ጋር መሄድ ነበር የፈለግኩት። ለዚህም ደግሞ ምርጫ ያደረግኩት ዘማሪ ታፈራው ታረቀኝ፣ ጻፉ ዘማሪ ታፈራው ታረቀኝ ሆናን የተገኘችው። ታፈራውንም አነጋግሬያታለሁ። ይህንኑ ነው የነገረች ማለት ነው። መዝሙሩ አለ ነው የሚሉኝ የኔ ሰዎች፣ የላኩልኝ ካሉ እስቲ ልየው። ዮርዳኖስ እየተከታተልሽ ከሆነ ዮርዳኖስም ካለች በዋትሳፕ ላይ ላኪልኝ። በዋትሳፕ ላይ ወይም በቫይበር ላይ ላኪልኝ። ህዝቡ መስማት እንፈልጋለን ብሏል። ህዝቡ መስማት እንፈልጋለን ስላሉ ካለሽ ላኪልኝ። እሺ ቲክቶክ ላይ ያላችሁ በሙሉ እዛው እንግዲህ ያላችሁ ሰዎች ላኩልኝ። መዝሙሩን መስማት የፈለጋችሁ በጣም ደስ የሚል መዝሙር ነው። እሱን መዝሙር መስማት የፈለጋችሁ ሰዎች ትላክልኝና እሷም ካለች ትላክልኝ። እስቲ መላከ ብስራት ገብርኤል የሚለውን ዝማሬ እኔም እየፈለግኩት ነው ነገሩ። መላከ ብስራት የሚለውን ዝማሬ ወይ ዋትሳፕ ላይ ወይም ቫይበር ላይ ላኩልኝ። መስመር ላይ ካላችሁ ላኩልኝ። ለህዝቡ ማሰማት ስለፈለግኩ ነው። አመሰግናለሁ። እሺ ወደ ጉዳይ እገባለሁ። እስኪላክልኝ ድረስ ማለት ነው። ወደ ጉዳይ እገባለሁ። ከተላከልኝ ምልክት ስጡኝ። እሺ አመሰግናለሁ።
እንግዲህ ከዛ በኋላ ተፈራው ታረቀኝ ቤት ገባች። ሁላችሁም በደንብ ያዙት፣ በደንብ ቅረጹት። ታፈራው ታረቀኝ ጋር ገባች። ነገሩ ባይገባትም ታፈር ዮርዳኖስን አስጠግታት አብሮ መኖር ጀመሩ። ጊዜው እየገፋ ሲሄድ የማይደበቀው ነገር መታየት እና መምጣት ጀመረ። ማቅለሽለሽ ወዴን ቆረጠኝ ማለት ጀመረች ጩጬዋ። ይሄንን ስታይ ደግሞ ታፈር እስቲ ጃርዲያም ምንም ሊሆን ይችላል ሐኪም ቤት ሄደሽ እንመርመር ብላ አስመረመረቻት። ስታስመረምራት ጽንስ መሆኑ ተነገራት። ነገሩ ድብልቅልቁ ወጣ። የሆነው ሆኖ ዮርዳኖስ ታፈራውን ጠየቀቻት። ዮርዳኖስም የተፈጠረውን ሳትደብቅ 1 2 3 ብላ ለዮርዳኖስ ነገረቻት ማለት ነው። ዮርዳኖስም ለቤተሰብ ማን ነው ታፈራው ከቤተሰብ መካከል ለአንዲት እህቷ ነገር ፈልግሻለሁ ብላ ጊዮርጊስ ጠራቻት። ዮርዳኖስንም መዝሙር እናጅባለን ነይ ብላ ይዛት ሄደች። ደበበንም በጎን ጠርታ ታፈራው ጉዳዩ ወጣ። ተነጋገሩ ማለት ነው። ከዛ ደበበ ይቅርታ ጠየቀ እና እረዳለሁ አለ። ቤት ተከራዩ አላቸው። ታፈራው ቤት እንድትፈልግ 4 ኪሎ 6 ኪሎ አካባቢ ቤት እንድትፈልግ፣ ከዛ እሱ ደግሞ ለመርዳት ሆስፒታል ድረስ ሁላ ሄዷል። ዮርዳኖስ ደበበ ብሎ ነው ስሟን ሁላ አጽፎ የነበረው። በኋላ ላይ ግን ማን ምን እንዳለው አይታወቅም። አላቅም እንደውም የማውቀው ነገር የለም ብሎ ካደ። የዮርዳኖስ ህይወት ምስቅልቅሉም ድብልቅልቁም ወጣ ማለት ነው። የሆነው ይሄ ስም ጠቅሻለሁ። ኖረው ነው እኔ የሰማሁት። ይህን ከሰማሁ በኋላ እሷ በፍርዴ በወጣትና ህጻናት በሴቶችና ህጻናት ጉዳይ በምናም እየዞረች መጣ ነው እኔ ጋር ደርሳ ልጁም ከተወለደ ምን ካለ በኋላ ነው እኔ የሰማሁት። እና ነገሩ ቆሞ ከቀረ በኋላ ከደበበ ጋር ተገናኘን ማለት ነው። ደበበ ጋር የተገናኘ ነው ዘማሪት ፋንቱ ወልዴ ጠርታን ነው። ስንጠራም ብዙ ሰዎች ሲናገሩም ሰምቻለሁ። እዛ ቢኒያም ሽታዬን ጋር ሲናገሩ ሰምቻለሁ። ዘመድኩን ሄዶ እነ ዘመድኩን ተሰብስቦ መምህራኖች ፋንቱን ጠይቀዋል። ፋንቱ ምናምናም ብላ አይደለም፣ እንደሱ አይደለም። በተሐድሶ ጉዳይ የምንነጋገር መስሎኝ ነው እኔ በተጠራውበት ቦታ የሄድኩት ደግሞ እንትን ላይ ነው ማለት ነው የሄድኩት። እሺ እንደ ተከታተላችሁት ነው እንግዲህ ያለውን ነገር የደረሰባትን የሆነውን ነገር በግልጽ ተናግሯል። እንግዲህ እሱ በቅርበት በጊዜው ስለነበረ በቦታውም ስለነበረ ዮርዲም እሱን ታማክረው ስለነበረ እንግዲህ ያለውን በቅርበት ተናግሯል። እሺ ከዚህስ በኋላ እንግዲህ ከነ ፋንቱ ጋራ የሰርጉ ሁኔታ ሊያገባ እንደሆነ እንደተነገረውም ይነግረናል እና ምን ተፈጠረ የሚለውን ደግሞ እስቲ እንስማ። የኔ የፋንቱ አገኘኘት ይሄ አሁን ሰሞኑን እንደምታቦኩት አይደለም። እንደዚህም ብዬ አልተናገርኩም። የተጠራ ነው በተሐድሶ ጉዳይ ነው የመሰለኝ። የተጠራው ብዙ ሰው እንደሆነ ነው የማውቀው። የጠራችን ዘማሪት ፋንትሽ ወልዴ ናት። የተጠራ ነው ደግሞ 4 ኪሎ ከቱሪስት ሆቴል ፊት ለፊት ምርፋቅ የሚባል ሬስቶራንት ነው የተጠራ ነው። በእኔ አጠገብ በስተቀኜ ደበበ አለ። ከእሱ አጠገብ ባህሩ የሚባል ልጅ አለ፣ መምህር ባህሩ። ከዛ ቴዲ፣ ከዚያ ምናምን፣ ከዚያ ሉልሰገድ፣ ከዚያ አማሃ ነፍሱን ይማርና፣ ከዛ ዳኒ፣ ከዛ ሱሬ፣ ከዛ ፋንትሽ፣ አንድ የዱባይ ልጅ በዱባይ የሚያውቁት ልጅ አየዋለሁ። አሁንም አንዳንድ ኢትዮጵያ ውስጥ አየዋለሁ። የነበር ነው እንደዛ ነው ጠራ ነው። ለተሐድሶ ጉዳይ ነበር የመሰለኝ ማለት ነው። ስለዚህ ጥያቄ የተነሳ ምንም የተሐድሶ ጉዳይ አልነበረም። ፋንትሽ ንግግር ጀመረች። ወንድማችን ደበበ ያገባል፣ አንዲት እህት ከአሜሪካ ታገባዋለች። ስለዚህ ሐሙስ በስርዓተ ተክሊል፣ እሁድ ደግሞ ሰርግ ይኖራል በአዳራሽ። እናንተ ወንድሞቹ እንድታጅቡት ነው የመጣሁት ብላ ተናገረች ማለት ነው። እኔ ያን ጉዳይ ስለማቅ ዞር ብዬ ማንን ነው የምታገባው አልኩኝ። ጸጥ አለ እሱ። ወደ እሷ ዞሬ ዮርዳኖስን ነው የሚያገባው፣ የልጅ አባት ነው፣ እንዴት ነው በስርዓተ ተክሊል እንዴት ነው የሚያገባው ስል ፋንትሽ ቀጥታ ያለች ምንድን ነው እንዲህ ብሎ ነገር የለም፣ የማንም እንትን እያደረገ የአገልጋዮችን ስም ያጠፋልና እንትን የሚባል ነገር የለም፣ ቃል በቃል ይሄንን ያለችው።
እኔ ዞር ብዬ ከዚህ ህብረት የለኝም፣ ከዚህ ህብረት የለኝም። የልጅቷን ህይወት የቀጨነው የልጅቷን ህይወት አበላሽቶ እንዲህ አይነት ነገር የለም የለም። እንዲህ አይነት ጭካኔ ደግሞ ልጅ አለሽና እግዚአብሔር በልጅ ይፍረድ። እኔ እዚህ ውስጥ ሱታፍ የለኝም፣ ተሳትፎም የለኝም። አመሰግናለሁ ብዬ ተነስቼ ወጥ ሄድ አለቀ። ከዚያ ደበበ ሐሙስ በስርዓተ ተክሊል አገባ። እሁድ ምንም አይነት አድማጭ ያጣችው ዘማሪት ጻሊ ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ታድሶ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኒቷን ነው መበቀል ይፈልጉት፣ መምህራኑ ነው መበቀል ይፈልጉት፣ የሚያብዱት ማለት ነው። አበደች ከምትሆንበት። እነዛ ደግሞ ተንከባክበው ተቀበሏት፣ መኪና ገዝተው ሰጧት። ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ፣ ወደ ደቡብ፣ ወደ ወላይታ መካሄድ አለበት። እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እሺ እንግዲህ እንደተከታተላችሁት ነው ከህብረቱ ራሱን እንዳገለለ እኔ አይመለከተኝም ብሎ ዘማሪት ፋንቱም የተናገረችውም ነገር እንግዲህ ሁሉንም ነገር በግልጽ ተናግሯል። እንግዲህ ልጁ አባቱን ደግሞ የማወቅ መብት አለው ይላል። በመጨረሻ ሰዎች ሲከሷት ያለው እንደዚህ ምናምን እንደዚህ ሆና ሲሉ እሰማል። በተለይ ሴቶቹ ኮመንቶቹን ነው የማነበው። በቀደም የሰጠችው ኢንተርቪው ላይ ከዛ በኋላ የሰጠችው ኢንተርቪው ላይ ወንዶች አላየሁም። በጣም ወንዶች ያየሁት ወንዶች ሆነው ቤተክርስቲያንን ለመስደብ የመጡ መናፍቃንን ያየሁት። መናፍቃን ሆነው በዚህ ምክንያት ቤተክርስቲያንን ለመስደብ የመጡ ሰዎችን ነው ያየሁት። ሴቶቹ ግን ወለተ ማርያም፣ አስካለ ማርያም የሚባሉት የሚያቅለሸልሽ ነውር ነው የሚያደርጉት። አሁን በዚህ ሰዓት መውጣት ምን አስፈለጋት የሚል አለ። ልጁ አባቱን የማወቅ መብት፣ እሷ እናት ናት። ጭቅጨቃ በዛባት። የምጠይቃቸው በሙሉ ዘጉባት። ፋንትሽንም ጠይቃለች። በዲኤንኤ ክሰሽና ነው ያለቻት። ጠይቄዋለሁ፣ አናግሬዋለሁ ምናምን ትላለች። ልጄ አባቴን አለ። ምን አይነት ጭካኔ ነው! መሳሳት ማንም ይሳሳታል። ሁላችንም ነውረኞች ነን። ሁላችንም ስተናል። ሁላችንም ወቀናል። የንስሐ አባት የያዝነው ኃጢአተኛ ስለሆን ነው፣ በደለኛ ስለሆን። ስለ ኃጢአት አይደለም አሁን እየተወራ ያለው፣ ስለ ሌላ ነገር አይደለም እየተወራ ያለው፣ ስለ ህይወት ነው እየተነገረ ያለው። ስለ እንዴት ብዬ ልንገር? የልጁም ህሊና እኮ መታከም አለበት። ይቺ በህፃነቷ ይሄ ነገር የደረሰባት ይሄንን የመጣ ይምጣ ብላ የፈረደ ይፍረድብኝ ብላ የሆነው ይሁን ብላ አደባባይ መውጣት እስቲ አስባችሁታል? ቤተሰብ አላት እኮ፣ ወንድም አላት፣ እናት አላት፣ ልጆች አሏት፣ ህይወት አላት እኮ። ዝም ብላ አይደለችም። ራበኛ ልጅ ጠማኛ ልጅ ማድረግ የምችለውን አደረኩ። ከኔ በላይ ሲሆን ግን ምላል እሷን ይዤ አንድ ባለ ሀብት አለ ጠይቄው፣ እኔም ደውሎ ሲያናግረኝ ካናገርከኝ አይቀር ብዬ እባክህ እንዲህ ተርባለች ይቺ ልጅ ከፕሮቴስታንት አሁን አምልጣ መጣለች፣ በእዳም ይዘዋታል፣ እንዲህ ካላደረግሽ እንደዚህ ካልተመለሽ እንዲህ እናደርጋሻለን ብላ እባክህ እርዳት ብዬዋለሁ። አንድም ሰው ፈቃደኛ አይደለም። ስትሞቱና ታማችሁ ለሞት ስታጣጣሩ ነው እርዳታም የሚደረግላችሁ እንጂ በህይወት እያላችሁ ሊረዳችሁ የሚፈልግ የለም። የቀብር ጊዜ አሁን የኢትዮጵያ ቀብር የሚያምረው ማን ነው? አርቲስቱ እንኳን ታሞ እርዳታ በሚፈልግበት ጊዜ ጸጥ ብሎ ከርሞ ከዛ ኮሚቴ ይቋቋማል። ኮሚቴው ምንድን ነው? መሞቱ የሚረጋገጥ ከሆነ ከዛ የእርዳታ አሰባሳቢ ይባላል። ያንኑ ብር ለመቀራመት፣ ያንኑ ብር ለመብላት ጨካኝ እኮ እንደኛ የለም በእውነት። ከዛ የሞተ ቀን ሱፋቸውን ለብሰው የመኪና ማዕት ይመጣል፣ የከረባት የመነጽር አይነት ይመጣል፣ የአበባ ማዕት፣ የውድ ውድ አበባ፣ የሬሳ ሳጥኑ ራሱ ውድ ሆኖ ይመጣል። ኮሚቴ የህይወት እንትኑን ለማንበብ ጋዜጠኛ እንዲመጣ፣ ቴሌቪዥን እንዲመጣ፣ የቀብር ስነስርዓቱ ላይ እንትና ደከሙ ምናምን ይባላል። አስመሳይ ቀጣፊ፣ አስመሳይ ቀጣፊ። እሺ እንግዲህ እንደተከታተላችሁት ነው ሁሉንም በግልጽ ያለው ነገር። እንግዲህ በጣም ረዥም ሰዓት ነው ዘመድኩን ወስዶ ከ4 ሰዓት በላይ የፈጀበት ነው። እንግዲህ ቆራርጬ ነው ያቀረብኩላችሁ። እንግዲህ እንደሚታወቀው ቤተክርስቲያኗን በጣም ፈጣን ምላሽን ሰጥታለች። ብፁዕ አቡነ ፋኑኤል በ7 ቀን ውስጥ ወደ ሀገረ ስብከቱ ጽሕፈት ቤት መጥቶ ሪፖርት እንዲያደርግ ቀሲስ ደበበ ላይም ተጽፏል፣ ደብዳቤ ማለት ነው። ይህንንም በትላንትናው ዕለት እንደነገርኳችሁ ይታወሳል።
እንግዲህ ያለው ነገር ይሄ ነው። ያው በግለሰቦች ችግር በግለሰቦች ጥፋት ደግሞ ቤተክርስቲያን እንደማትከሰስ ቤተክርስቲያንም ደግሞ ጥፋተኛ እንዳልሆነች ሊታሰብ ይገባል። እንግዲህ እውነት ከሆነም በጣም ሰከንድ ባልሞላ ውስጥ ነው። አሁን ዘመኑ ቴክኖሎጂ የሰለጠነ ስለሆነ እውነትና ውሸቱ ይለያል ማለት ነው። ቤተክርስቲያኒቷም የወሰደችውን እርምጃ እናደንቃለን። እንግዲህ እነዚህ ሰዎችም ያው እውነት መቼም ትቀጥናለች እንጂ አትበጠስም ይላሉ አባቶቻችን እና ጊዜው ሲደርስ ጽዋው ሲሞላ ነገሩን አውጥተውታል። እንግዲህ ወደፊት ደግሞ በጋራ የሚኮነውን እናያለን። ግን ማለት የምፈልገው በተለይ ሴት እህቶቻችን በውጭ ሀገር በተለያየ ቦታ ያላችሁ ሰባኪያንን፣ የቤተክርስቲያን አገልጋዮች፣ ሌሎችንም ስታገኙ እንደው ሳታቋቸው በደንብ ሳትቀርቧቸውና ማንነታቸውን ሳታጠኑ እንዲህ አይነት ነገር ውስጥ ባትገቡ የተሻለ ነው የሚል እምነት አለኝ። እንግዲህ ሀሳባችሁን አስተያየታችሁን በዚሁ ግለጹ። በሌላ ጊዜ እስክንገናኝ ቸርን ሰንብት።